ምዕራፍ 16 የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ለኢየሩሳሌም ርኩሰቷን አስታውቃት፣ እንዲህም በል፣ ጌታ እግዚአብሔር ለኢየሩሳሌም እንዲህ ይላል፣ ዘርሽና ትውልድሽ ከከነዓን ምድር ነው። አባትሽ አሞራዊ ነበረ፣ እናትሽም ኬጢያዊት ነበረች። በተወለድሽ ጊዜ በዚያው ቀን እትብትሽ አልተቆረጠም። ንጹሕም ትሆኚ ዘንድ በውሃ አልታጠብሽም፣ በጨውም አልተቀባሽም፣ በጨርቅም አልተጠቀለልሽም። በተወለድሽበት ቀን ከሰውነትሽ ጉስቁልና የተነሣ በሜዳ ላይ ተጣልሽ እንጂ ከዚያ አንዳች ይደረግልሽ ዘንድ ዓይን አራራልሽም፣ ማንም አላዘነልሽም። በአንቺም ዘንድ ባለፍኩ ጊዜ በደምሽም ውስጥ ተለውሰሽ ባየሁሽ ጊዜ በደምሽ እንዳለሽ በሕይወት ኑሪ አልሁሽ። አዎን በደምሽ እንዳለሽ በሕይወት ኑሪ አልሁሽ። በእርሻ ላይ እንዳለ ቡቃያ አበዛሁሽ። አንቺም አደግሽ፣ ታላቅም ሆንሽ፣ በእጅጉም አጌጥሽ። ጡቶችሽም አጎጠጎጡ፣ ጠጉርሽም አደገ። ነገር ግን እርቃንሽን ሆንሽ፣ ተራቁተሽም ነበርሽ። በአንቺ ዘንድ ባለፍሁና ባየሁሽ ጊዜ እነሆ ጊዜሽ የፍቅር ጊዜ ነበረ። እኔም መጎናጸፊያዬን በላይሽ ዘረጋሁ፣ ኀፍረተ ሥጋሽንም ከደንሁ፣ ማልሁልሽም፣ ካንቺም ጋር ቃል ኪዳን ገባሁ ይላል ጌታ እግዚአብሔር። አንቺም ለእኔ ሆንሽ። በውሃም አጠብሁሽ፣ ከደምሽም አጠራሁሽ፣ በዘይትም ቀባሁሽ፣ ወርቀ ዘቦም አለበስሁሽ፣ በአስቆጣ ቁርበትም ጫማ አደረግሁልሽ፣ በጥሩ በፍታ አስታጠቅሁሽ፣ በሐርም ከደንሁሽ፣ በጌጥም አስጌጥሁሽ። በእጅሽም ላይ አምባር፣ በአንገትሽም ላይ ድሪ ያደረግሁልሽ፣ በአፍንጫሽም ቀለበት፣ በጆሮሽም ጉትቻ፣ በራስሽም ላይ የክብር አክሊል አደረግሁ። በወርቅና በብር አጌጥሽ። ልብስሽም ጥሩ በፍታና ሐር ወርቀ ዘቦም ነበረ። አንቺም መልካምን ዱቄትና ማርን ዘይትንም በላሽ፣ እጅግ በጣም ውብ ሆንሽ። ለመንግሥትም ደረሽ። በአንቺ ላይ ካኖርኳት ከክብሬ የተነሣ ውበትሽ ፍጹም ነበርና ዝናሽ በአሕዛብ መካከል ወጣ ይላል ጌታ እግዚአብሔር። ነገር ግን በውበትሽ ታምነሻል፣ ስለ ዝናሽም አመንዝረሻል። ምንዝርናሽንም ከመንገድ አላፊ ሁሉ ጋር አበዛሽ። ከልብስሽም ወስደሽ በኮረብቶች ላይ በዝንጉርጉር ልብስ ያስጌጥሻቸውን መስገጆች ለራስሽ ሠራሽ። በዚያም ገለሞትሽ። እንዲህም ያለ ነገር ካሁን በፊት አልነበረም፣ ከእንግዲህም ወዲህ አይሆንም። ከሰጠውሽም ከወርቄና ከብሬ የተሠራውን የክብርሽን ዕቃ ወስደሽ የወንድ ምስሎች ለራስሽ አድርገሻል፣ አመንዝረሽባቸውማል። ወርቀ ዘቦውን ልብስሽንም ወስደሽ ደረብሽላቸው። ዘይቴንና ዕጣኔንም በፊታቸው አኖርሽ። የሰጠውሽንም እንጀራዬን ያበላውሽንም መልካሙን ዱቄትና ዘይቱን ማሩንም ጣፋጭ ሽታ አድርገሽ በፊታቸው አኖርሽ። እንዲሁም ሆኗል ይላል ጌታ እግዚአብሔር። ለእኔም የወለድሻቸውን ወንዶችና ሴቶች ልጆችሽን ወስደሽ መብል የሆኑ ዘንድ ሰዋሽላቸው። ልጆቼን አረድሽ፣ ለእነርሱም በእሳት በኩል አሳልፈሽ ሰጠሽ። በውኑ ግልሙትናሽ ጥቂት ነውን? በርኩስነትሽና በግልሙትናሽ ሁሉ እርቃንሽን ሆነሽ ተራቁተሽም ሳለሽ በደምሽም ተለውሰሽ ሳለሽ የሕፃንነትሽን ወራት አላሰብሽም። ወዮ ወዮልሽ ይላል ጌታ እግዚአብሔር። ከክፋትሽም ሁሉ በኋላ የምንዝርናን ስፍራ በየአደባባዩም ከፍ ያለ ቦታን ለራስሽ ሠራሽ። በየመንገዱ ራስ ከፍ ያለውን ቦታሽን ሠራሽ፣ ውበትሽንም አረከስሽ። ለመንገድ አላፊም ሁሉ እግርሽን ገለጥሽ፣ ግልሙትናሽንም አበዛሽ። ሥጋቸውም ከወፈረ ከጎረቤቶችሽ ከግብፃውያን ጋር አመነዘርሽ፣ እኔንም ታስቆጭ ዘንድ ግልሙትናሽን አበዛሽ። ስለዚህ እነሆ እጄን በአንቺ ላይ ዘርግቻለሁ፣ ድርጎሽንም አጉድያለሁ። ለሚጠሉሽም ከክፉ መንገድሽ የተነሣ ለሚያፍሩ ለፍልስጤም ሴቶች ልጆች ፈቃድ አሳልፌ ሰጥቼሻለሁ።
አልጠገብሽምና ከአሦራውያን ጋር ደግሞ ገለሞትሽ። ከዚህም ጋር ገና አልጠገብሽም። እስከ ነጋዴዎች ምድር እስከ ከላውዴዎን ድረስ ግልሙትናሽን አበዛሽ። ከዚህም ጋር ገና አልጠገብሽም። የማታፍረውን የጋለሞታን ሥራ ሁሉ ሰርተሻልና ልብሽ ምንኛ ደካማ ነው ይላል ጌታ እግዚአብሔር። በየመንገዱ ራስ የምንዝርናሽን ስፍራ ሰርተሻል። በየአደባባዩም ከፍ ያለውን ቦታሽን አድርገሻል። ዋጋዋን እንደምትንቅ እንደ ጋለሞታ አልሆንሽም። በባሏ ፋንታ ሌሎችን ተቀብላ የምታመነዝር ሴትን ትመስያለሽ። ለጋለሞቶች ሁሉ ዋጋ ይሰጧቸዋል፣ አንቺ ግን ለውሽሞችሽ ሁሉ ዋጋ ትሰጫለሽ። ካንቺም ጋር ለማመንዘር በዙሪያሽ ይገቡብሽ ዘንድ መማለጃ ትሰጫቸዋለሽ። ግልሙትናሽ ከሌሎች ሴቶች ግልብጥ ነው። ማንም ለግልሙትና የሚከተልሽ የለም። ዋጋ ሳይሰጥሽ አንቺ ዋጋ በመስጠትሽ በዚህ ነገር ልዩ ሆነሻል። ስለዚህ ጋለሞታ ሆይ የእግዚአብሔርን ቃል ስሚ። ጌታ እግዚአብሔር እንዲህ ይላል፣ ከውሽሞችሽ ጋር ባደረግሽው በጉልምትናሽ ርኩሰትሽ ስለፈሰሰ፣ ኀፍረተ ሥጋሽም ስለተገለጠ፣ ስለ ርኩሰትሽም ጣዖታት ሁሉ ስለ ሰጠሻቸውም ስለ ልጆች ደም፣ ስለዚህ እነሆ ከእነርሱ ጋር ደስ ያለሽን የወደድሻቸውንም ውሽሞችሽ ሁሉ ከጠላሻቸው ሁሉ ጋር እሰበስባቸዋለሁ። በአንቺ ላይ በዙሪያሽ እሰበስባቸዋለሁ። ኀፍረተ ሥጋሽንም ሁሉ እንዲያዩ በፊታቸው ኀፍረተ ሥጋሽን እገልጣለሁ። በአመንዝሮችና በደም አፍሳሾች ላይ የሚፈረደውን ፍርድ እፈርድብሻለሁ። የመዓትንና የቅናትን ደምም አመጣብሻለሁ። በእጃቸውም አሳልፌ እሰጥሻለሁ። የምንዝርናሽንም ስፍራ ያፈርሳሉ፣ ከፍ ያለውንም ቦታሽን ይገለብጣሉ። ልብስሽንም ይገፉሻል፣ የክብርሽንም ጌጥ ይወስዳሉ። እርቃንሽን አድርገው ራቁትሽን ይተውሻል። ጉባኤን ያመጡብሻል፣ በድንጋይም ይወግሩሻል፣ በሰይፋቸውም ይወጉሻል። ቤቶችሽንም በእሳት ያቃጥላሉ። በብዙ ሴቶች ፊት በላይሽ ፍርድን ያደርጉብሻል። ግልሙትናሽንም አስተውሻለሁ፣ እንግዲህስ ዋጋ አትሰጭም። መዓቴንም በአንቺ ላይ ጨርሳለሁ፣ ቅንዓቴም ካንቺ ይርቃል። እኔም ዝም እላለሁ፣ ደግሞም አልቆጣም። የሕፃንነትሽን ወራት አላሰብሽምና በዚህም ነገር ሁሉ አስቆጥተሽኛልና፣ ስለዚህ እነሆ እኔ ደግሞ መንገድሽን በራስሽ ላይ አመጣለሁ ይላል ጌታ እግዚአብሔር። ሌላንም ነውር በርኩሰትሽ ሁሉ ላይ አትጨምሪም። እነሆ በምሳሌ የሚናገር ሁሉ እንደ እናቲቱ እንዲሁ ሴት ልጂቱ ናት እያለ ምሳሌ ይመስልብሻል። አንቺም ባሏንና ልጆቿን የጠላሽ የእናትሽ ልጅ ነሽ። አንቺም ባሎቻቸውንና ልጆቻቸውን የጠሉ የእህቶችሽ እህት ነሽ። እናታችሁ ቄጢያዊት ነበረች፣ አባታችሁም አሞራዊ ነበረ። ታላቂቱም እህትሽ ከሴቶች ልጆቿ ጋር በስተግራሽ የምትቀመጥ ሰማርያ ናት። ታናሺቱም እህትሽ ከሴቶች ልጆቿ ጋር በስተቀኝሽ የምትቀመጥ ሰዶም ናት። አንቺ ግን በመንገዳቸው አልሄድሽም፣ እንደ ርኩሳታቸውም አላደረግሽም። ያው ለአንቺ ጥቂት ነበርና በመንገድሽ ሁሉ ከእነርሱ የሚከፋ ርኩሰት አደረግሽ። እኔ ሕያው ነኝና አንቺና ሴቶች ልጆችሽ እንዳደረጋችሁት እንዲሁ ሰዶምና ሴቶች ልጆቿ አላደረጉም ይላል ጌታ እግዚአብሔር። እነሆ የእህትሽ የሰዶም ኃጢአት ይህ ነበረ፣ ትዕቢት፣ እንጀራን መጥገብ፣ መዝለልና ሥራ መፍታት በእርሷና በሴቶች ልጆቿ ነበረ። የችግረኛውንና የድሃውንም እጅ አላጸናችም። ኮርተው ነበር፣ በፊቴም ርኩስ ነገር አደረጉ። ስለዚህም ባየው ጊዜ አጠፋዋቸው። ሰማርያም የኃጢአትሽን እኩሌታ አልሰራችም። አንቺ ግን ከእህቶችሽ ይልቅ ርኩሰትሽን አበዛሽ፣ በሥራሽም ርኩሰት ሁሉ አጸደቅሻቸው። አሁንም ለእህቶችሽ ስለፈረድሽ እፍረትሽን ተሸከሚ። ከእነርሱ የባሰ ኃጢአት ሰርተሻልና ካንቺ ይልቅ ጻድቃን ናቸው። እህቶችሽንም ስላጸደቅሻቸው እፈሪ፣ እፍረትሽንም ተሸከሚ። ምርኳቸውን የሰዶምና የሴቶች ልጆቿን ምርኮ፣ የሰማርያንና የሴቶች ልጆቿንም ምርኮ፣ በመካከላቸውም ያሉትን የምርኮኞችሽን ምርኮ መልሳለሁ።
ስላጽናናሻቸው እፍረትን ትሸከሚ ዘንድ ስላደረግሽውም ሁሉ ታፍሪ ዘንድ። እህቶችሽም ሰዶምና ሴቶች ልጆቿ ወደ ቀድሞ ሁኔታቸው ይመለሳሉ፣ ሰማርያና ሴቶች ልጆቿም ወደ ቀድሞ ሁኔታቸው ይመለሳሉ። አንቺና ሴቶች ልጆችሽም ወደ ቀድሞ ሁኔታችሁ ትመለሳላችሁ። ክፋትሽ ሳይገለጥ በትዕቢትሽ ቀን እህትሽ ሰዶም በአፍሽ መተረቻ አልነበረችምን? አሁን ለሶርያ ሴቶች ልጆችና ለጎረቤቶቿ ሁሉ በዙሪያሽም ለሚንቁሽ ለፍልስጤም ሴቶች ልጆች እንደ እርሷ መሰደቢያ ሆነሻል። ምንዝርነትሽንና እርኩሰትሽን ተሸክመሻል ይላል ጌታ እግዚአብሔር። ጌታ እግዚአብሔርም እንዲህ ይላል፣ አንቺ ቃል ኪዳንን በማፍረስ መሐላን የናቅሽ ሆይ፣ አንቺ እንዳደረግሽ እኔ ደግሞ አደርግብሻለሁ። ነገር ግን በሕፃንነትሽ ወራት ከአንቺ ጋር ያደረግኩትን ቃል ኪዳኔን አስባለሁ፣ የዘላለምንም ቃል ኪዳን አጸናልሻለሁ። እህቶችሽንም ታላቂቱንና ታናሽቱን በተቀበልሽ ጊዜ መንገድሽን ታስቢያለሽ፣ ታፍሪማለሽ። ለአንቺም ልጆች የሆኑ ዘንድ እሰጣቸዋለሁ፣ ስለ ቃል ኪዳንሽ ግን አይደለም። ስላደረግሽውም ሁሉ ይቅር ባልሁሽ ጊዜ ታስቢ ዘንድ ታፍሪም ዘንድ፣ ስለ እፍረትሽም ደግሞ አፍሽን እንዳትከፍቺ ቃል ኪዳኔን ካንቺ ጋር አጸናለሁ። እኔም እግዚአብሔር እንደሆንኩ ታውቂያለሽ ይላል ጌታ እግዚአብሔር።